እንዴት ናችሁ ቤተሰብ? እንኳን ወደ ቻናላችን በሰላም መጣችሁ። በዚህ ቻናላችን ስለ ትሬዲንግ ፉል ኮርስ የምንሰጥበት ነው። ስለ ትሬዲንግ ማወቅ የምትፈልጉት ነገር ሁላ በዚህ እናቀርብላችኋለን። ከእናንተ የሚጠበቀው ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ኦኬ ቤተሰብ፣ ዛሬ የምናየው ስለ ትሬዲንግ ነው። ትሬዲንግ ምን እንደሆነ እናያለን። ትሬዲንግ ኢዝ ዘ ፕሮሰስ ኦፍ ባይንግ and selling financial assets like stock, forex, cryptocurrency and commodity and derivative to make a profit ይላል። ትሬዲንግ ባጭሩ ምን ማለት ነው? ባይ ኤንድ ሴል እያደረግን ትርፍ የምናገኝበት ፕሮሰስ እንደሆነ ይናገራል። በእነዚህ ውስጥ ደግሞ ባይ ኤንድ ሴል ከምናደርጋቸው ነገሮች ውስጥ አንዱ ትርፍ ልናገኝባቸው ወይንም ልንከስርባቸው የምንችልባቸው አሴቶች ምንድናቸው ብትሉ ስቶክ አለ፣ ፎሬክስ አለ፣ ክሪፕቶከረንሲ አለ። እነዚህ ደግሞ ሌላኛው ደግሞ ምንድነው ኮሞዲቲ የሚባል ታይፕ አለ ማለት ነው። የማርኬት ዋጋ አንዴ ዝቅ ይላል፣ አንዴ ከፍ ይላል። በእነዚህ ውስጥ የእናንተ ስራ የሚሆነው ምንድነው? ፖዚሽን በመያዝ ወይንም የማርኬቱን አናሊሲስ የሳምንት ሊሆን ይችላል፣ የቀን ሊሆን ይችላል፣ የወር ሊሆን ይችላል፣ የአመታት ሊሆን ይችላል። የማርኬቱን ውጣ ውረድ ባክግራውንዱን ቼክ በማድረግ ቀጣይ ደግሞ ምን ሊፈጠር ይችላል የሚለውን ነገር ከተለያዩ አንግል አንጻር አገናዝባችሁ ፕሪዲክት የምታደርጉበት ወይ ማለት ነው። የእናንተ ትርፍን ሊያመጣላችሁም ሊያከስራችሁ የሚችለው ማለት ነው። ሶ ትሬዲንግ በአጠቃላይ ወይንም ግብይት ማለት የመሸጥና የመግዛት ምንድነው ማለት ነው ሂደት ነው ማለት ነው። በዚህ ግብይት ውስጥ ደግሞ ሌላኛው ነገር ቁልፍ ገጽታዎች አሉ፣ መታወቅ ያለባቸው ነገሮች። የመጀመሪያው የፋይናንስ ገበያው ምን ይመስላል የሚለውን ማየት ነው። የመጀመሪያው የአክሲዮን ገበያ ነው። የአክሲዮን ገበያዎች ምንድነው የሚያካሂዱት? ሁላችንም እንደምናውቀው የአክሲዮን ገበያ ላይ ኩባንያዎች አሉ። እነዛን መሸጥና መግዛት ነው ማለት ነው። ሌላኛው ደግሞ ሁላችንም የምንቆይበት ልንሰራበት የምንችለው ፎሬክስ ነው። ሁላችንም ሰምተን እናውቃለን ስለ ፎሬክስ። የፎሬክስ ገበያ ላይ ደግሞ የምንገበያየው ምንድነው ማለት ነው? የአገራት ገንዘብ። ኢትዮጵያ ምን አላት? የራሷ ገንዘብ አላት፣ ብር የሚባል። የሌላው እንደዚህ አሜሪካ ውስጥ USD የሚባል አለ። ኢሮፕ ውስጥ አጠቃላይ ዩሮ የሚባል ገንዘብ አለ። ስለዚህ የነዚህም ፔር አንዱን ከአንዱ ጋር እያነጻጸርን የምንሸጥበት የምንገዛበት ማለት ነው ፎሬክስ ገበያ ማለት። ፎሬክስ ባጭሩ ሲተነተኑን ማለት ነው ፎሬን ከረንሲ ኤክስቼንጅ ማለት ነው። ሶስተኛው ደግሞ ኮሞዲቲ የሚባለው ወይንም የሸቀጦች ገበያ። እዚህ ውስጥ ምን ይገኛል? እንደ ዘይት፣ እንደ ወርቅ፣ የግብርና ምርቶች። ሌላኛው ደግሞ ምንድነው? አራተኛው ክሪፕቶ ከረንሲ ነው። እዚህ ክሪፕቶ ከረንሲ ውስጥ ያሉት አሴቶች ምንድናቸው ተብሎ ሲታይ ባጭሩ ቢትኮይን እና እንደ ኢቲሪየም ያሉ ነገሮች ዲጂታል ምንዛሬዎች ይገበያያሉ። በዚህ ማዕከል ውስጥ እዚህ ትሬዲንግ ውስጥ የገባ ሰው የተለያየ አይነት ሰዎች አሉ። አንደኛ ዴይ ትሬደር ይባላል፣ ሁለተኛ ስዊንግ ትሬደር ይባላል፣ ሶስተኛ ስካልፒንግ ትሬደር አለ፣ አራተኛ ደግሞ ፖዚሽን። ከመጀመሪያው ስንጀምር ዴይ ትሬደር ይባለው በአንድ የንግድ ቀን ውስጥ የሚሸጥና የሚገዛ ማለት ነው። ምንም ለነገ ብሎ የሚያቆየው ነገር የለም። ዛሬ ይገዛል፣ ዛሬ ይሸጣል፣ ወይንም ዛሬ ይሸጣል፣ ዛሬ ይገዛል። ይሄ ዴይ ትሬደር ይባላል። ስዊንግ ትሬደር ይባሉ ደግሞ ከሳምንታቶች ውስጥ ለተወሰኑ ቀናቶች ውስጥ የሚያስቀምጥ በአንድ ሳምንት ውስጥ ለ3 ቀን ሊሆን ይችላል፣ ለ4 ቀን ሊሆን ይችላል። በዛ ውስጥ ሆልድ አድርጎ ትሬድ የሚያደርግ ሰው ማለት ነው። እቅዱ የ2 ቀንና የ3 ቀን የ4 ቀን እንጂ በአንድ ቀን ውስጥ በ24 ሰዓት ውስጥ ባይ ኤንድ ሴል የሚያደርግ ሰው አይደለም ማለት ነው ይሄ ሰውዬ። ሶስተኛው ደግሞ ስካልፒንግ ትሬደር የሚባል ደግሞ አለ። ስካልፐሮች ደግሞ ምን ያደርጋሉ? ትሬድ የሚያደርጉት የማርኬቱን ውጣ ውረድ የሚያዩት በሰከንዳት፣ በደቂቃዎች፣ በሰዓታት ውስጥ ነው የሚያዩት። ሌላኛው ደግሞ ፖዚሽን ትሬደር ይባላል ነው። ፖዚሽን ትሬደሮች ለሳምንታት አልፎ ወራት አልፎ ደግሞ ለአመታት የሚቆዩ ናቸው፣ ፖዚሽን ይዘው ማለት ነው። ትሬዲንግ ላይ ሌላኛው ማወቅ ያለብን ነገር ሌላው ምንድነው? ወደ ትሬዲንግ ከመግባታችሁ በፊት ማወቅ ያለባችሁ ነገር የፕራይስ ሙቭመንትን መረዳት፣ ሁለተኛው ደግሞ የቢድና የአስክ፣ ሶስተኛው ደግሞ ስለ ሪስክ ማኔጅመንት ማወቅ አለባችሁ። ሌላኛው ደግሞ ትሬዲንግ ላይ ማወቅ ካለብን ነገሮች ውስጥ አንዱ ፕራይስ ሙቭመንት ነው። ፕራይስ ሙቭመንት በዲማንድ እና በሰፕላይ የሚፈጠር የዋጋ እንቅስቃሴ ማለት ነው። ይህም የሚፈጠረው እንዴት ነው? የአቅራቢውንና የፈላጊው አለመመጣጠን ሲፈጠር የዛኔ የዋጋ እንቅስቃሴ ይፈጠራል ማለት ነው። የሁለቱም ፍላጎት ባላንስድ ከሆነ የዛኔ ምን ይፈጠራል ማለት ነው? የማርኬት ሳይድዌይ ሙቭመንት ይፈጠራል ማለት ነው። አንዱ ከፍ የሚለው አንዱ ዝቅ የሚለው በአንዱ ፍላጎት መብዛትና በአንደኛው ፍላጎት ደግሞ ማነስ ነው። በዚህ ውስጥ ደግሞ ማወቅ ያለብን ሌላኛው ደግሞ ቢድና አስክ ፕራይስን ማወቅ አለብን። ገዢዎች ለመክፈል ፈቃደኛ የሆኑበት ዋጋ ቢድ ፕራይስ እንለዋለን። ሻጮች ደግሞ የሚጠይቁት ዋጋ ደግሞ አስክ ፕራይስ እንላለን። በእነዚህ መካከል ልዩነት ይኖራል። ይሄ ምንድነው? አስክ ፕራይስ
ሲቀነስ ቢድ ፕራይሱ መሀል ላይ ያለችዋን ልዩነት ስፕሪድን ብለን እንጠራታለን። ሌላኛው ደግሞ ምንድነው? ሪስክ ማኔጅመንት ነው። ትሬዲንግ ላይ ያለ ሪስክ ማኔጅመንት ከጨዋታ ውስጥ በቅርብ ጊዜ ውስጥ ትወጣላችሁ። ገንዘባችሁን ላለማጣት ማኔጅ ማድረግ አለባችሁ። ይህን ማኔጅ ለማድረግ ደግሞ በገባችሁበት በዛ ትሬዲንግ ላይ ስቶፕ ሎሳችሁን ማስቀመጥ አለባችሁ። የትሬዲንግ ዋናው ዓላማ ምንድን ነው? ጎሉ ምንድን ነው? የመጀመሪያው ጎል ሁላችንም የመጣነው እዚህ ጋር ገንዘብ ለመስራት ነው። ፕሮፊት መስራት ነው የመጀመሪያው ጎል። ትሬዲንግ ፕሮፊት መስራት ነው። ፕሮፊት የምትሰሩት ግን እንዴት ነው? የማርኬቱን እንቅስቃሴ አይታችሁ አናሊሲስ ሰርታችሁ እዛ ጋር ዲሳይድ የምታደርጉት ነው ለእናንተ ፕሮፊት ያመጣላችሁ የሚችለው። ሁለተኛ ደግሞ ትሬደሮች በአጠቃላይ ፎከስ ማድረግ ያለባቸው ነገር ሌላኛው ማኔጂንግ ሪስክ ነው። ቅድም እንደነገርኳችሁ ነው። ሪስካችሁን ማኔጅ ካላደረጋችሁ በቅርብ ጊዜ ውስጥ ከማርኬቱ ትወጣላችሁ። ማርኬቱ ያስወጣችኋል። ሌላኛው ደግሞ የማርኬቱን ዳይናሚክስ መረዳት ነው። በምን ያህል ፍጥነት ነው የሚንቀሳቀሰው የሚለውን ማርኬቱን አንደርስታንድ ማድረግ ነው። ሶስተኛው ደግሞ ኢሞሽናችሁን ዲሲፕሊን ማድረግ ነው። በዚህ ማርኬት ላይ ሌላኛው ጎል መሆን ያለበት። ትሬዲንግ ላይ መረዳት ያለባችሁ ነገር ከኢንቨስትመንት አንጻር ትሬዲንግ ምን ይለየዋል የሚለውን ነገር ነው። ትሬዲንግ ማለት ባጭሩ ሾርት ተርም ፎከስ ነው። ዛሬ ትገባላችሁ። ቅድም ታይፖች አሉ የነገርኳችሁ፣ ትሬደር ታይፖች አሉ። ከነዛ መካከል አንደኛው ዴይ ትሬደር ነው። በቀን ውስጥ አትርፎ የሚወጣው ሰውዬ ማለት ነው። በዛውም ልክ በቀን ውስጥ ከስሮ የሚወጣው ሰውዬ። ልክ እንደዛው ስካልፐሮች አሉ፣ ስዊንግ ትሬደሮች አሉ፣ ፖዚሽን ትሬደሮች አሉ። እዚህ ጋር ትርፍ የምታገኙት ከማርኬቱ ቮላቲሊቲ ወይንም መውረድና መውጣት ውስጥ ነው ትርፍ የምታገኙት በዚህ ትሬዲንግ ላይ። ኢንቨስትመንትን የሚለየው ምንድነው? ሎንግ ተርም ፎከስ ነው። ዛሬ ትተክላላችሁ፣ ነገ እስኪያድርግ ትጠብቃላችሁ። ዛሬ ትገዛላችሁ፣ ነገ ዋጋው እስኪወደድ ድረስ ትጠብቃላችሁ። የዛሬ ዓመት ልጠብቁ ትችላላችሁ። ስለዚህ እናንተ ያስቀመጣችሁ ገንዘብ ያድግልኛል ብላችሁ ታስቀምጡት አይደለ? ኢንቨስትመንት ልዩነቱ ከትሬዲንግ ይሄ ነው ማለት ነው። ስለሰማችሁኝ አመሰግናለሁ። ቀጣዩን ክፍል እንለቅላችኋለን። ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ